ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የዕለተ ሐሙስ የግንቦት 20 2018 አዳዲስ የስፖርት መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። በርካታ የዝውውር መረጃዎችን በዛሬው ቪዲዮአችን ላይ ወደ እናንተ የምናደርስ ይሆናል። ሞርጋን ሮጀርስ ወደ አርሰናል ለማቅናት ከፍተኛ ፍላጎት ማሳየቱ የተገለጸ ነው የሚገኘው። ይህ ተጫዋች በአርሰናል እንደሚፈለግ ከቀናት በፊት በርካታ የመረጃ ምንጮች ሲዘግቡ ቆይተዋል። አሁን ደግሞ ተጫዋቹም ወደ አርሰናል ለመሄድ ፍላጎት ማሳየቱን በርካታ የመረጃ ምንጮች እየዘገቡ ይገኛሉ። የሞርጋን ሮጀርስ እና የአርሰናልን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። ከዚህም በተጨማሪ ማንቸስተር ሲቲ ኤሎት አንደርሰንን ለማስፈረም ከፍተኛ ፍላጎት እንዳለው የተገለጸ ነው የሚገኘው። ነገር ግን ደግሞ ኤንዞ ፈርናንዴዝን ለማስፈረም ፍላጎት እንደሌለው ስካይ ስፖርት ይዞት የወጣው መረጃ ያሳያል። ስለዚህም የዚህን ተጫዋች ጉዳይ እንመለከታለን። ማንቸስተር ሲቲ ኤንዞ ፈርናንዴዝን ማስፈረም የማይፈልግ ከሆነ የትኛው ክለብ ነው ኤንዞ ፈርናንዴዝን ሊያስፈርም የሚችለው? አርሰናል ወይስ ደግሞ ሪያል ማድሪድ? ይህንንም በዛሬው ቪዲዮአችን ላይ የምንመለከተው ይሆናል። ከዚህም በተጨማሪ ሊቨርፑል አሊሰን ቤከርን ለማቆየት እንደሚፈልግ እየወጡ ያሉ መረጃዎች ያሳያሉ። ቪኒሺየስ ጁኒየር ደግሞ እንደዚሁ በሪያል ማድሪድ ኮንትራቱን እንደሚፈርምና ውሉን እንደሚያራዝም በራሱ አንደበት ተናግሯል። እነዚህን ጉዳዮች እንመለከታለን። ከዚህም በተጨማሪ ኒውካስል ዩናይትድ ከባርሰሎና ጋር ሙሉ ስምምነት ላይ ከደረሰ በኋላ አንቶኒ ጎርደን በዛሬው ዕለት ወደ ባርሰሎና እንደሚደርስ ታውቋል። እንደዚሁ ደግሞ ማንቸስተር ዩናይትድ የመጀመሪያ ተጫዋቹን ለማስፈረም የመጨረሻው ምዕራፍ ላይ እንደደረሰ ነው የተገለጸ የሚገኘው። የአማካይ መስመር ተጫዋቹ ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እንደሚጠናቀቅ እየወጡ ያሉ መረጃዎች ያሳያሉ። ቼልሲ ደግሞ አንድ የፊት መስመር ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። በዚህም ምክንያት ፔድሮ ኔቶ አሊያም ጋርናቾ ክለቡን ለቀው ሊወጡ እንደሚችሉ ሪፖርቶች እየጠቆሙ ይገኛሉ። ከኛ ጋር አብራችሁ ከቆያችሁ እነዚህንና ሌሎች ጉዳዮችን እየተመለከትን ከእናንተ ጋር አብረን ቆይታ የምናደርግ ነው የሚሆነው ማለት ነው። ወደ ቀዳሚ ጉዳያችን ስናልፍ የሞርጋን ሮጀርስንና የአርሰናልን ጉዳይ እናገኛለን። እንግዲህ መድፈኞቹ አርሰናሎች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ከቀናት በፊት የተለያዩ የመረጃ ምንጮች ሲዘግቡ ቆይተዋል። እንግዲህ መድፈኞቹ አርሰናሎች በባለፈው የክረምት የተጫዋች ዝውውር መስኮት ከ200 ሚሊዮን ፓውንድ በላይ ኢንቨስት አድርገው 8 የሚደርሱ ተጫዋቾችን አስፈርመው ነበር። ፕሪሚየር ሊጉን አሸንፈዋል። በዚህ ሲዝን የአውሮፓ ቻምፒየንስ ሊግ የፍጻሜም ተፋላሚ ናቸው። ታዲያ በመጪው ክረምት የተጫዋች ዝውውር መስኮት ከፍተኛ ኢንቨስትመንት እንደሚያደርጉ ይጠበቃል። መድፈኞቹ አርሰናሎች በስፖርቲንግ ዳይሬክተሩ አንድሪያ ቤርታ አማካኝነት ከተጫዋቹ ወኪሎች ጋር ንግግር ማድረግ መጀመሩም ሲገለጽ ቆይቷል። አሁን እየወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ ደግሞ አርሰናል ብቻም አይደለም ተጫዋቹን ለማስፈረም ፍላጎት ያለው። ሞርጋን ሮጀርስም ከአስቶን ቪላ መውጣትና እንደዚሁ ደግሞ አርሰናልን መቀላቀል እንደሚፈልግ በርካታ የመረጃ ምንጮች ዛሬ ጠዋቱን ሲዘግቡ ቆይተዋል። ስለዚህ ሞርጋን ሮጀርስ ወደ አርሰናል ለሚያደርገው ዝውውር ተጫዋቹ ፍላጎት ማሳየቱ ነው እነዚህ ሪፖርቶች እየገለጹ ያሉት። ስለዚህ አርሰናል ተጫዋቹን ለማስፈረም እክል ላይ ገጥመው ይችላል። ተጫዋቹን ፍላጎት አለው። ስለዚህ መድፈኞቹን ለመቀላቀል የበለጠ ከዚህ በኋላ ከፍተኛ ድርድሮች እንደሚደረጉም ጭምር ነው እየወጡ ያሉ መረጃዎች እንደሚያሳዩት። ነገር ግን ከተጫዋቹ ካምፕ እየወጡ ያሉ ዘገባዎች ተጫዋቹ ወደ አርሰናል ማቅናት እንዲሁ ደግሞ ወደ ኤምሬትስ ማቅናትና መድፈኞቹን የመቀላቀል ፍላጎት እንዳለው እየወጡ ያሉ መረጃዎች ያሳያሉ ማለት ነው። ከዚሁ ከመድፈኞቹ ጉዳይ ጋር ተያይዞ የሁሊያን አልቫሬዝ ጉዳይ በስፋት የተነሳ ይገኛል። እንግዲህ ተጫዋቹ በአትሌቲኮ ማድሪድ መቆየት እንደማይፈልግ ከተገለጸ በኋላ የትኛውን ክለብ ሊቀላቀል ይችላል የሚሉ በርካታ ጭምጭምታዎች ሲወጡ ቆይተዋል። ተጫዋቹ ባርሰሎናን ለመቀላቀል ፍላጎት አለው። ስለዚህም ባርሰሎናን ለመቀላቀል ቅድሚያ ይሰጣል የሚሉ መረጃዎች አሉ።
አንዳንድ ጠዋት የወጡ ሪፖርቶች እንደሚያሳዩት ከሆነ በተለይም ደግሞ የተጫዋቹ ወኪሎች ከባርሴሎናው ዴኮ ጋር ንግግር አድርገዋል የሚሉ መረጃዎች ይወጡ ይገኛሉ። በአንጻሩ ደግሞ ዛሬ ጠዋት ሚረር ይዞት የወጣው መረጃ አርሰናል ተጫዋቹን ቀዳሚ ፈራሚ አድርጎ ወደ ክለቡ ለማምጣት ከፍተኛ ስራዎችን እየሰራ እንደሚገኝና አርቴታም ይህንን ነገር ከውሳኔ ላይ እንደደረሰበት ነው እየወጡ ያሉ ሪፖርቶች የሚያሳዩት። አርቴታ ወስኗል፣ የመጀመሪያው ክረምቱ ፈራሚ ሁሊያን አልቫሬዝ ይሆናል ተብሎ ይጠበቃል የሚሉ መረጃዎች በሚረር በኩል ወጥተዋል ማለት ነው። እንግዲህ ባርሴሎናና አርሰናል በዋነኝነት ተጫዋቹን ለማስፈረም ይፎካከራሉ ተብሎ ይጠበቃል። ነገር ግን ደግሞ ፔዥም ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። እንግዲህ ተጫዋቹ ወደ የትኛው ክለብ ሊያቀና ይችላል የሚለውን ጉዳይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ነገር ግን አሁን ካሉ መረጃዎች ጋር ተያይዞ በተለይም ደግሞ በዋነኝነት አሁን ካሉ የአርሰናል አዳዲስ ፈራሚዎች አንጻር ሁሊያን አልቫሬዝ እና ሞርጋን ሮጀርስ የመጀመሪያዎቹ የመድፈኞቹ ኢላማዎች መሆናቸውም ጭምር ነው እየተገለጸ የሚገኘው ማለት ነው። ወደ ኤንዞ ፈርናንዴዝ እና እንደዚሁ ደግሞ ወደ ማንቸስተር ሲቲ ጉዳይ እናቅና። እንግዲህ ማንቸስተር ሲቲ ኤሎይት አንደርሰንን የኖቲንጋም ፎረስቱን የአማካይ መስመር ተጫዋች ለማስፈረም ቅድሚያ ሰጥቶ እየሰራ እንደሚገኝ ተገልጿል። ከዚህ ቀደም ይህ ተጫዋች ከማንቸስተር ዩናይትድም ጋር ከማንቸስተር ሲቲም ጋር ስሙ ተያይዞ ሲነሳ ቆይቷል። አሁን ግን ማንቸስተር ሲቲ ኤሎይት አንደርሰንን ለማስፈረም ከፍተኛ ፍላጎት አለው። ቅድሚያም ሰጥቶ የሚሰራው ይህንን ተጫዋች ለማስፈረም ነው ሲል ዴይሊ ሜል ይዞት የወጣው መረጃ ያሳያል። ነገር ግን ደግሞ ስካይ ስፖርት አንድ መረጃ ይዞ ወጥቷል ዛሬ ጠዋት ላይ ማለት ነው። እንደ ስካይ ስፖርት ዘገባ ከሆነ ኤንዞ ፈርናንዴዝን ለማስፈረም ማንቸስተር ሲቲ ፍላጎት የለውም፣ ይልቁንም ደግሞ ኤሎይት አንደርሰንን ለማስፈረም ነው እየተንቀሳቀሱ የሚገኙት የሚሉ ዘገባዎች ይወጡ ይገኛሉ። ስለዚህ ምናልባትም ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ሊያቀና ይችላል የሚለው ነገር አሁን ላይ ሚዛን የሚደፋ እንደማይሆን ነው እነዚህ ሪፖርቶች የሚያሳዩት። በተለይ እንደ ስካይ ስፖርት ዘገባ ከሆነ ማንቸስተር ሲቲ ፊቱን ወደ ሌላ ተጫዋች በማዞሩ ምክንያት የኤንዞ ፈርናንዴዝን ጉዳይ እንደማይመለከቱት ነው እየተነገረ የሚገኘው። ይህ በመሆኑ ምክንያት ታዲያ ይህ ተጫዋች የትኛውን ክለብ ሊቀላቀል ይችላል የሚለው እጅግ በጣም በጉጉት የሚጠበቅ ጉዳይ ሆኗል። እንግዲህ አርሰናል እና እንዲሁ ደግሞ ከዚህ በተጨማሪ ሪያል ማድሪድ የተጫዋቹ ፈላጊዎች ናቸው። አርሰናልም በተጫዋቹ ካምፕ ንግግር ማድረግ ጀምሯል እና ምናልባትም ደግሞ ተጫዋቹ ወደ ማንቸስተር ሲቲ ማያቀና ከሆነ ወይ አርሰናል አሊያም ደግሞ ሪያል ማድሪድን ሊቀላቀል እንደሚችል እየወጡ ያሉ ሪፖርቶች ያሳያሉ። ነገር ግን ስካይ ስፖርት ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ምንም አይነት ፍላጎት የለውም የሚሉ መረጃዎችን ይዞ እየወጣ ይገኛል ማለት ነው። ስለዚህ ተጫዋቹ እንግዲህ ከሁለት አንዱን ክለብ ሲቀላቀል ልንመለከት እንችላለን ማለት ነው። ወደ ሌላኛው የዝውውር ጉዳያችን ደግሞ ስናልፍ የኒውካስሉን ተጫዋች የአንቶኒ ጎርደንን ጉዳይ እናገኛለን። እንግዲህ ኒውካስል የባርሳን የዝውውር ጥያቄ ሙሉ በሙሉ ተቀብሏል። በ80 ሚሊዮን ዩሮ ተጫዋቹ ወደ ስፔኑ ክለብ እንደሚያቀናም ተረጋግጧል። እንግዲህ 70 ሚሊዮን ዩሮ የመጀመሪያው የመነሻ ዋጋ ነው። ከዛ ቀጥሎ ግን 10 ሚሊዮን ዩሮ ደግሞ ተጨማሪ አዶንስ ወይም ደግሞ የጉርሻ ክፍያ ይቀበላል ኒውካስል። በአጠቃላይ በ80 ሚሊዮን ዩሮ ተጫዋቹ እንግዲህ ቀጣዩ የባርሴሎና የመስመር አዲሱ አጥቂ እንደሚሆን እነዚህ ሪፖርቶች ያሳያሉ። ፋብሪዚዮ ሮማኖ ደግሞ ከጥቂት ደቂቃዎች በፊት ይዞት የወጣው አንድ መረጃ እንደሚያሳየው ከሆነ ተጫዋቹ እንግዲህ ዛሬ ምሳ ሰዓት ላይ ወደ ስፔን ከተማ እንደሚያቀናና አጠቃላይ ወረቀት ስራዎቹ ተጠናቀው ለባርሴሎና ፊርማውን እንደሚያኖር የሕክምና ምርመራውም ዛሬ እንደሚደረግ ነው የወጡ ያሉ መረጃዎች የሚያሳዩ። ስለዚህ ባርሴሎና እንግዲህ የክረምቱን የመጀመሪያ ፈራሚውን የሚያገኝ ይመስላል። አንቶኒ ጎርደን በ80 ሚሊዮን ዩሮ የስፔኑን ክለብ ባርሴሎናን እንደሚቀላቀል የወጡ ያሉ ዘገባዎች ያሳያሉ ማለት ነው። ወደ ሌላኛው መረጃችን ስናቀና የቪኒሽስ ጁኒዮርን ጉዳይ እናገኛለን። እንግዲህ ተጫዋች ውሉን ያራዝማል አያራዝምም የሚለው ጉዳይ እንግዲህ ያለፉት ወራት የብዙዎች የመወያያ አጀንዳና የመወያያ ርዕስ እንደነበር ይታወሳል። እንግዲህ ቪኒሽስ ጁኒዮር በተለይም ደግሞ ሻቢ አሎንሶ በነበረበት ጊዜ ኮንትራቱን እንደማይፈርም ሁሉ እስከ መናገር ደረጃ ደርሶ ነበር። አሎንሶ ደግሞ ክለቡን ለቆ ከወጣ በኋላ ኮንትራቱን እንደሚያራዝምም ጭምር ሲናገር ቆይቷል። አሁን እንግዲህ በርካታ ሪፖርቶች እየወጡ ነው የሚገኙት። በተለይም የተጫዋቹን የሪያል ማድሪድ ቆይታን በተመለከተ ተጫዋቹ እንግዲህ ካዜ ቴሌቪዥን ከተባለ የቴሌቪዥን ተቋም ጋር ቆይታ አድርጎ ነበርና በሪያል ማድሪድ መቆየት እፈልጋለሁ ሲል ይህ የመስመር አጥቂ አስተያየቱን ሰጥቷል። በሪያል ማድሪድ ካሉት አምበሎች መካከል እኔም አለሁበት።
ውሌን ለመፈረም አልጣደፍም፣ እስከ ሰኔ 2027 በሪያል ማድሪድ የሚያቆይ ውላለኝ። እስከዛ ድረስ በእኔና በሪያል ማድሪድ መካከል ንግግሮች ይኖራሉ ብዬ አስባለሁ። ነገር ግን ፕሬዚዳንታችን ፍሎረንቲኖ ፔሬዝን አምነዋለሁ፣ እሱም ደግሞ እኔን ያምነኛል። እናም ራሴን ከማድሪድ ውጪ አስቤው አላውቅም። ሙሉ ህይወቴን በሪያል ማድሪድ እየተጫወትኩ ነው ማሳለፍ የምፈልገው የሚል አስተያየቱን ሰጥቷል ማለት ነው። ስለዚህ አሁን እየወጡ ካሉ ሪፖርቶች ጋር መረዳት እንደሚቻለው ተጫዋቹ በሪያል ማድሪድ የመቆየት ፍላጎት እንዳለው ነው። ግን አሁን ላይ ውሉን ለማራዘም እንደማይቸኩል ወይም ደግሞ ውሉን ለማራዘም ጥድፊያ ውስጥ እንደማይገባ ነው እነዚህ ሪፖርቶችና መረጃዎች የሚያሳዩት ማለት ነው። ውድ ቤተሰቦቻችን አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ትገኛላችሁ። መረጃዎቻችንን አልጨረስንም፣ እንቀጥናለን። ቪዲዮን ላይክ ካላደረጋችሁ የ3 ሰከንድ ፋታ ውሰዱና ቪዲዮን ላይክ በማድረግ መከታተላችሁን ቀጥሉ። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ቀጣዮቹ ጉዳዮቻችን ስናቀና የቼልሲን ጉዳይ እናገኛለን። እንግዲህ ሻቢ አሎንሶ በቼልሲ በርካታ ስራዎችን እንደሚሰራ ይጠበቃል። ከነዚህ ጉዳዮች መካከል ደግሞ አንዱ የፊት መስመሩን የማስተካከል ጉዳይ እንደሚሆን ነው በርካቶች እየተናገሩ የሚገኙት። እንግዲህ ሻቢ አሎንሶ በተለይም የፊት መስመር ተጫዋቾቹን መልቀቅ ያለባቸውን ተጫዋቾች እንደሚለቅና ከዚህ በተጨማሪ ደግሞ አዳዲስ ተጫዋቾችን ለማስፈረም እንደሚንቀሳቀስ የወጡ ያሉ መረጃዎች ያሳያሉ። ታዲያ አሁን ዛሬ ጠዋት የወጣ አንድ መረጃ በተለይም ኢንዲፔንደንቴ ነው ይህንን መረጃ ይዞ የወጣው የዌስትሃሙን የመስመር አጥቂ ዣረድ ቦዌንን ለማስፈረም ከፍተኛ እንቅስቃሴ እንደሚያደርጉ ይህ መረጃ እንግዲህ ያሳያል ማለት ነው። ዌስትሃም በዚህ የውድድር ዓመት ወደ ሻምፒዮንሺፕ መውረዱን ተከትሎ በርካታ ወሳኝ ተጫዋቾቹን እንደሚለቅ ይጠበቃል። እንደና አሮዋን ቢሳካ፣ ማቴዎስ ፈርናንዴዝ እንዲሁ ደግሞ ዣረድ ቦዌን ያሉ ተጫዋቾች ክለቡን ለቀው ሊወጡ እንደሚችሉ ነው እነዚህ ሪፖርቶች የሚያሳዩት። አሁን ታዲያ ዣረድ ቦዌን ወደ ቼልሲ የሚያቀናበት እድል እንዳለ በርካታ የመረጃ ምንጮች ያሳያሉ። ተጫዋቹ እንግዲህ የዓመታት ኮንትራት አለው በዌስትሃም የመቆየት ነገር ግን ራሱን የበለጠ የሚያሳይበት እንዲሁ ደግሞ ከፍ ባለ ደረጃ የሚጫወትበትን ክለብ ይፈልጋል። ያ በመሆኑ ምክንያት ወደ ሌላ ክለብ ሊያቀና ይችላል። ቼልሲ ሜንን ተጫዋች የማስፈረም ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ታዲያ ይህ ከሆነ ዘንዳ ከዚህ ክለብ ለቀው የሚወጡ ተጫዋቾች እንዳሉ ይጠበቃል። በተለይ ደግሞ አሁን ካለው ሁኔታ አንጻር ቼልሲ ዣረድ ቦዌንን ወይም ሌላ የመስመር አጥቂ የሚያስፈርም ከሆነ ለፔድሮ ኔቶና ለጋርናቾ የመውጫውን በር ሻቢ አሎንሶ ሊያሳያቸው ይችላል። በተለይ ጋርናቾ ከቼልሲ ለቆ የሚወጣበት እድል እጅግ በጣም ሰፊ ነው የሚሉ መረጃዎች የወጡ ነው የሚገኙት። ስለዚህ አሁን ባለው የቼልሲ የዝውውር እቅድ አዳዲስ አጥቂዎች ክለቡን የሚቀላቀሉ ከሆነ ወይ የመስመር ተጫዋቾች ክለቡን ለቀው አዳዲስ ተጫዋቾች ክለቡን የሚቀላቀሉ ከሆነ በምትኩ ደግሞ እንደነ ጋርናቾና ፔድሮ ኔቶ ያሉ ተጫዋቾች ክለቡን ለቀው ሊወጡ እንደሚችሉ እነዚህ መረጃዎች ያሳያሉ። ወደ ማንቸስተር ዩናይትድ ጉዳይ ስናቀና የኤደርሰንን ጉዳይ እናገኛለን። እንግዲህ ይህ የ26 ዓመቱ የአማካይ መስመር ተጫዋች ወደ ማንቸስተር ዩናይትድ የሚመጣበት እድል እየሰፋ መጥቷል። ማንቸስተር ዩናይትድም ተጫዋቹን በ38 ሚሊዮን ፓውንድ ለማስፈረም የመጨረሻው ምዕራፍ ላይ መድረሱ ነው እየተገለጸ የሚገኘው። ሁለቱ ቡድኖች ስምምነት ላይ ደርሰዋል። ማንቸስተር ዩናይትድም የረጅም ጊዜ የካዜሜሮ ተተኪ እንደሆነ ኤደርሰንን ያስባሉ። ስለዚህ ይህ ተጫዋች በቀጣዮቹ ጊዜያት አዲሱ የመጀመሪያው የማንቸስተር ዩናይትድ የክረምቱ ፈራሚ ሆኖ ወደ ኦልድ ትራፎርድ እንደሚደርስ ነው እነዚህ መረጃዎች የሚያሳዩት። ስለዚህ ማንቸስተር ዩናይትድ አዲሱን ፈራሚ በቅርብ ሳምንታት ውስጥ ያገኛል። ኤደርሰንም ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንደሚያጠናቅቅ በርካታ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ ማለት ነው። ወደ ሊቨርፑል እናቅና። ሊቨርፑልን ስንመለከት ደግሞ አሊሰን ቤከርን እናገኛለን። እንግዲህ አሊሰን ቤከር ከሊቨርፑል ሊለቅ ይችላል የሚሉ መረጃዎች ከሰሞኑ ሲወጡ ነበር። በተለይም ደግሞ ወደ ጣሊያን ሊያቀና እንደሚችል አንዳንድ የመረጃ ምንጮች ሲዘግቡ ቆይተዋል። አሁን ግን በተለይ ደግሞ በጣሊያን ታማኝ የመረጃ ምንጮችን በመዘገብ የሚታወቀው ዣንሉካ ዲማሪዚዮ አሁን ከጥቂት ደቂቃዎች በፊት ያጋራው አንድ መረጃ ነበረ። ሊቨርፑል ተጫዋቹን ለማቆየት ወይም ይህንን ግብ ጠባቂ ለማቆየት ከፍተኛ ስራ እየሰራ ይገኛል የሚሉ መረጃዎችና ሪፖርቶች እየወጡ ይገኛሉ ማለት ነው።
ምክንያቱም ሊቨርፑል ከአሊሰን ቤከር ጋር ተጨማሪ ዓመታትን መቆየት ይፈልጋል። ስለዚህ ይህንን ተጫዋች በአንፊልድ ለማቆየት ከፍተኛ ስራዎች እየተሰሩ ነው የሚገኙት የሚሉ መረጃዎች የወጡ ነው። ዣንሉካ ዱማሪዚዮም እንዳረጋገጠው ሊቨርፑል ይህንን ግብ ጠባቂ በቀላሉ አይለቀውም፣ በአንፊልድ ሮድ በቀጣዩም ሲዝን እንዲቆይላቸው ከፍተኛ ስራዎችን እየሰሩ ይገኛሉ የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ወደ መጨረሻዎቹ ጉዳዮቻችን ስናቀና የዩሪየን ቲምበርን ጉዳይ እናገኛለን። ቲምበር እንግዲህ ጉዳት ላይ ቆይቷል። ወደ 8 ሳምንት ገደማ በጉዳት ምክንያት ለአርሰናል ግልጋሎት ሲሰጥ አልነበረም። አሁን ግን ትላንትና በመጀመሪያው የአርሰናል የልምምድ ስብስብ ውስጥ ተካቶ ልምምድ ሲሰራ እንደቆየ ተገልጿል። ይህም ማለት ደግሞ ቅዳሜ ዕለት ለሚደረገው የቻምፒየንስ ሊጉ የፍጻሜ ጨዋታ ዝግጁ ሆኖ እንደሚደርስ ነው እየተነገረ የሚገኘው። ስለዚህ ይህ ተጫዋች በቀጣዮቹ የልምምድ ሰዓታት ላይም በአርሰናል እንደሚገኝና ለፔዥዮ ጨዋታ እንደሚደርስ እየወጡ ያሉ መረጃዎች ያሳያሉ። መጨረሻ ላይ ወደ ጣሊያኑ ክለብ ዩቬንቱስ እናቀናለን። እንግዲህ ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ በርካቶችን እያስገረመ ነው። እንግዲህ ዩቬንቱስ የአውሮፓ ቻምፒየንስ ሊግ ውድድር ላይ በቀጣዩ ሲዝን እንደማይሳተፍ ከተረጋገጠ በኋላ በርካታ ወሳኝ ተጫዋቾቹን እንደሚለቅም ጭምር ነው እየተገለጸ የሚገኘው። ጋዜጣ ዴሎ ስፖርት ነው ይህንን መረጃ ይዞ የወጣው። እንግዲህ እስከ 60 ሚሊዮን ዩሮ ድረስ የሚያወጡ የተጫዋቾች ዝውውሮችን ሊያደርግ ይችላል። ብሬመር፣ ካምቢያሶ እንዲሁ ደግሞ ቱራም እና ኮንሴሳኦ ክለቡን ለቀው እንደሚወጡ ነው እየተገለጸ ያለው። ስለዚህ እነዚህን ተጫዋቾች ፈልጎ የሚመጣ ክለብ ካለ የሚጠየቀውን ገንዘብ እስካቀረበ ድረስ ዩቬንቱስ ተጫዋቾቹን ለመልቀቅ ምንም ችግር የለበትም የሚል መረጃ ወጥቷል። በዚህ ቡድን ውስጥ አይነኬ የተባለው ተጫዋች ብቸኛው ከናን የልዲዝ ነው። ከዛ በስተቀር ግን እነዚህን ተጫዋቾች ፈልጎ የሚመጣ የትኛውም ክለብ ካለ ክለቡ ተጫዋቾቹን ከመሸጥ ወደኋላ እንደማይል እነዚህ የሚወጡ ሪፖርቶችና መረጃዎች ያሳያሉ ማለት ነው። ውድ አድማጮቻችን እንግዲህ የዕለተ ሐሙስ የግንቦት 20 2018 የጠዋት የመረጃ ሰዓታችን እዚህ ጋር ይጠናቀቃል። አርሰናልን፣ ሊቨርፑልን፣ ቼልሲን፣ ማንቸስተር ዩናይትድን፣ ባርሴሎናን የተመለከቱ በርካታ መረጃዎችን ወደ እናንተ አድርሰናል። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። ፈጣሪ ቢፈቅድ ደግሞ ምሽት ላይ በቀጥታ ስርጭት እንዲሁም በአዳዲስ እና ትኩስ የዝውውር መረጃዎች እንገናኛለን። የዝውውር መረጃዎችን ለማግኘት ትክክለኛው ቦታ ላይ ትገኛላችሁ። ቻናሉን ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫናችሁን፣ ቪዲዮን ላይክ ማድረጋችሁን አትርሱ። ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አድርጌያለሁ። በጥቂት ሰዓታት ውስጥ ደግሞ መልሰን እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።